እናቴ በሰዓቱ ታማ ነበረ ቤት ተኝታለችና እኔ አምኜ በእምነት ነው ወደዚህ ስፍራ የመጣሁትና ከዚህ በታች 3 ጊዜ አክም ቤት ሄዳ መንቀሳቀስ አትችልም። አክም ቤት ትሄዳለች። ይሄ የማህፀን በሽታ ነው ይባላል፣ በቃ ጨጓራ ነው ይባላልና ነብይ ታምራት የእግዚአብሔር ሰው ወደፊት ጠርቶኝ ውሃ ጸልዮበት ሰጥቶኝ የጠላት እስራት ስለሆነ ትፈወሳለች ብሎኝ ከዛ በእምነት ይዤ እርኩኝ ማለት ነው። ሲቀጥል ፋዘርም ደግሞ በተደጋጋሚ የሞተር አደጋ ይደርስበታልና ለ15 ቀን የተቀጠረ የሰይጣን የጠላት ቀጠሮ አለ። እሱን ፈርሷልና ውሃውን አጠጣቸው፣ የቀራውን ደግሞ ለልጆችም አጠጣ። ከዛ ደግሞ ቤት ውስጥ እርጭ ብሎኝ ነው የሰጠኝና ወስጄ እንደዛው አደረኩኝ ሳላድር ማለት ነው። ከዚህ ምሽት እንደወጣው ቀጥታ እኔና ቤተሰቦቼ የተለያየ ቦታ የምንኖረው እኔ ተከራይቼ ነው የምኖረውና በአጋጣሚ እናም አጠጣዋቸው። እናቴ ከ3 ቀን በኋላ ከበሽታው ተፈወሰች። እና አንድ የአክስቴ ልጅ አለች ቦሼ ትባላለች። እሷ ውጭ ሀገር ለመሄድ ብዙ ውጣ ውረዶች ውስጥ ነበረችና እንደማይሳካም ተስፋ ቆርጣ ነበረ። ግን ነብይ ታምራት የእግዚአብሔር ሰው ጸልዮላት ትሄጃለሽ ይሳካልሻል ብሎ ጸልዮላት እኔም እዚሁ ነበርኩኝና ሲጸልይላት አሁን ውጭ ሀገር ሄዳ ውጭ ነው ያለችው። በኢሞ በቴሌግራም በዋትስአፕ ያወራዋት ነው። ለእግዚአብሔር ክብር አምጡ። አሁን ውጭ ሀገር የሄደችው ልጅ ውጭ ሀገር ልትሄድ ስትል ሜዲካል ሕክምና ትወስዳለች። በምትወስድበት ሰዓት ሜዲካል ሪፖርቱ ላይ HIV እንዳለባት ተነገራት። እና HIV ያለብሽ ተብያለሁ አለችና ቸርች መጣች። ውጭ ሀገር ጨርስ ልበቃ ልሄድ ነው ብላ እናቷ ውጭ ሀገር ስለሆነች ኦሎሞስ እሷ ልጨርስ ብላ ይዛት ልትሄድ ስትመጣ ጨርሳ ስትሄድ ሜዲካል ሪፖርቱ ደምሽ ላይ HIV ያለበት። ኢየሱስ ይችላል። ኢየሱስ ይችላል። እዚህ ቦታ ከኤችአይቪዋ ዳነች፣ ተፈወሰች፣ በር ተከፈተላት፣ ሄደች። አጨብጭቡ ለጌታ ለኢየሱስ። አሜን ነው ወይ? ጠላት በእናንተ በር ላይ በእናንተ ነገር ላይ ያወጀው አዋጅ ሁሉ ተገልብጧል።